ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች የሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች የሚል ከመጽሐፍ ቅዱስ ይሄው ኤግዛክት ወርድ ፋላሲም ስለሰራ እሱ እኔም ደግሞአለሁ ማርያም ሙታለች የሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን ማርያም ሙታለች የሚል። አሁንም ኤርሚያስ ስሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ ማርያም ሙታለች የሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች የሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። ኤልያስ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነው ወይ? ሰላም ነው? እኔ እግዚአብሔር ይመስገን አለሁኝ። ያ ጥያቄን ሰምተህ ይሆን? ከታች ነበርክ። አክቹአሊ አሁን ቅርብ ላይ ነው የገባሁትኝ። ጥያቄውን ብጠይቀኝ መልሰህ። ኦኬ የኔ ጥያቄ ምንድነው መሰለህ? በመጽሐፍ ቅዱስ እንደሚናገረው ከሰማይ በክብሩ የመጣ ወደ ሰማይ በክብር ያረገ ኢየሱስ ክርስቶስ እንደሆነ ይናገራልኝ። በሌላ በኩል ደግሞ ያረገ እንደ ኤልያስ አለ፣ ሙሴ አለ። መጽሐፍ ቅዱስ የሚያውቃቸው መጽሐፍ ቅዱስ የተናገራቸው አልሞተም ተብሎ የሚናገረውም ደግሞ ዮሐንስ አለና የእመቤታችን ቅድስት ድንግል ማርያም አድርጋለች የሚል ትምህርት አለ እና እሱን ትምህርት እኔ ስላልገባኝ ጥያቄ እየጠየቅኩ ነበረ። መጽሐፍ ቅዱሳዊ በሆነ መንገድ በቀኖና መንገድ ሳይሆን መጽሐፍ ቅዱሳዊ በሆነ መንገድ። ኦኬ አክቹአሊ የተጻፈ ነገር በመጽሐፍ ቅዱስ ደረጃ የለም። ይህንን ደግሞ የሚያስተምሩት አበው ናቸውና ከአባቶች ትምህርት ጋር በተገናኘ ነው እንጂ ከመጽሐፍ ቅዱስ ጋር በተገናኘ ምናልባት እንግዲህ ምንድነው እመቤታችን አድርጋለች ብለን ስንል ጌታችን አድርጓል እኛም እናደርጋለን ወይ ደግሞ ከሰማይ ከወረደ በቀር ወደ ሰማይ ወጣ የለም ከሚለው አንፃር ነው አይደለ? ያ በቃ የለም አልከኝ ነው እንደዛ ነበር አይደለ እያልከኝ ያለው? ያው እኔ የጠየኩት ጥያቄ ክሊር ነው። በቃ መጽሐፍ ቅዱስ አድርገህ አሁን ለምሳሌ መጽሐፍ ቅዱስ የገለጻቸው አለ አይደለ? በዮሐንስ ወንጌልም ኢየሱስ ክርስቶስን የተናገረበት አለ። ቃልም ነበረ ብሎ ቃል ወደ ምድር መጥቶ ወደ ሰማይ የሚያረገ እሱ ብቻ እንደሆነ ይናገራል። ከዛ ውጭ የሙሴን የኤልያስን ይናገራል። ጀስት አሁን አንተ የእመቤታችን ቅድስት ድንግል ማርያም አድርጋለች የሚለው ትምህርት መጽሐፍ ቅዱሳዊ አይደለም ካልከኝ በቃ አለቀ። ምንም እዛ በኋላ ብናወራው ትርጉም የለውም። ሁለተኛ ጥያቄ ልጠይቅ ወንድሜ። እሺ ምናልባት የለም ስላመንክልኝ አመሰግናለሁ። እኔ አላቆም ይኖራል አባቶች ሲያስተምሩ ይኖራል። ግን እኔ አይ በጥርጣሬ የምታምነው እምነት የለም እኮ በጥርጣሬ ወይ ይሆናል ወይ ማላውቀው ምናምን የለም። እዚህ ያመንክበት ስለሆነ ለፈኛው ጥያቄና የሚቀጥለውን ጥያቄ ልመልስ። እሺ አይ ችግር የለም እንግዲህ የለም ነው ችግር የለም። ሰምተዋል ሁሎችም። ሁለተኛው ጥያቄ ምንድነው መሰለ? ቅዱሳን ከሞቱ በኋላ ያማልዳሉ ይላል እና በዛ መካከል ላይ እንግዲህ ብዙ ቅዱሳኖች ያማልዱናል ተብለው ስዕለ አድኖም ያድናል መልአክም ያድናል በሚል ደረጃ ትምህርቶች አሉና ምናልባት እንግዲህ ከስዕለ አድኖና ከመላእክታን ከመሄዳችን በፊት ሰው ከሞተ በኋላ እንዴት ሊያማልድ ይችላል? እሺ ሰው ከሞተ በኋላ ለምን ያማልድ ይችላል? ራዕይ ዮሐንስ መጽሐፍ ላይ ስንመለከት ነፍሳት ያው የሰው ልጅ በነፍሱ ሕያው እንደሆነ መጽሐፍ ቅዱሳችን ጽፎልናል አይደለም? ክርስቲያን ማለት ሕያው ነው። ምናልባትም ስለ ትንሣኤ ሙታን በተነገረበት አንቀጽ ጌታችን ኢየሱስ ክርስቶስ 7 ሚስቶች ያሉት ሰው ነበረ እና ይቺ ሴት ለማን ትነሳለች ብለው በጠየቁበት አንቀጹ እንደ ሰማይ መላእክት ይኖራሉ እንጂ መግባትም መጋባትም የለም ተብሏል። ስለዚህ ክርስቲያን ስጋው በስብሶ እዚህ ቢቀርም እስከ ዳግም ምጽአቱ ቢሞትም ነፍሱ ሕያው ነች ማለት ነው። በራዕይ ዮሐንስ መጽሐፍም ላይ ስለነዚህ ስለሚደማቸው ስለሚፈሰው ስለምን አትፈርድም እያሉ ጌታችን ኢየሱስ ክርስቶስን ነፍሳት ሲማጸኑ ቅዱስ ዮሐንስ በራእይ ተመልክቶ ጽፎልናል።
ስለዚህ ክርስቲያን በትንሣኤ ሙታን የሚያምን አንድ ክርስቲያን የነዛ ነፍሳት ተነስተው ሲለምኑ አይተናል። ማለት ፍረድ እንጂ ስለዚህ ነፍሳት ብለው ሲያማልዱ ስለሚገፉ ክርስቲያኖች ደማቸው ስለሚፈሱ ክርስቲያኖች ፍረድ እያሉ ነፍሳት ሲለምኑ አይተናል በመጽሐፍ ቅዱሳችን። ራዕየ ዮሐንስን መጽሐፍ አንብቡት፣ ቃሉን በቦታው ላይ በትክክል ስለዚህ ክርስቲያን ሕያው ነፍስ ያለው ስለሆነ ምናልባትም በኔጌቲቭም ብንመጣ አልዓዛርና ነዌ ስለሚባሉ ሰዎች መጽሐፍ ቅዱስ ላይ ተጽፈዋል። እና አልዓዛር የተባለው ያ ምስኪን ድሃ በደጁ ወድቆ የነበረው ነዌ በሲኦል እንኳን ነፍሱ ሳለች አብርሃም አባት ወይ ውሃ እንኳን እንዲያጠጣኝ አይደለም በጣቱ ነክሮ ጉሮሮዬን እንዲያረስልኝ እባክህ ይለው እንደነበረ መጽሐፍ ቅዱሳችን ጽፎልናል። ስለዚህ እነዚህ ነገር አሁን ለምሳሌ አሁን የምትናገራቸው ነገሮች ምሳሌያዊ ነገሮች ነው፣ ምሳሌ ናቸው እንጂ ምልጃ ናቸው ብለህ እንዴት አንተ ያን ነገር ተቀበለው ቻልክ? አሁን ለምሳሌ ያን ነገር አሁን ለአልዓዛርንም ስለ አብርሃም የተናገርከው ነገር እነሱ ምሳሌ ነው። ከዛ ላይ በነበሩበት ጊዜ ለአሁኑ ላለው ትውልድ ወይም ደግሞ ኢየሱስ ክርስቶስ በመጣበት ሰዓት በዛን ጊዜ የነበሩትን ነገሮች ነው። በዛን ጊዜ እንደዚህ ነበረ እና ከነዛ ነገር ምሳሌ ውሰዱ። ለምሳሌ አሁን ልንገርህና ያንን ልጅ 5 ወንድሞች አሉኝና ሂዶ ይንገራቸው አልዓዛር ላከው ወይም ደግሞ እኔ ሂጄ እንገራቸው አይነት ነገር ሲል እነ ሙሴ ያሉላቸው ብሏቸው ነበር አብርሃም። ስለዚህ አሁን ግን ያንን ነገር ምንድነው በዚህ በምድር ላይ ያን የሞተ ሰው ወደዚህ መምጣት እንደማይችል ምን ማድረግ መጥቶ መንገር እንደማይችል ማለት ነው ያሉት ከዛው ይንገራቸው። እኛው ለምሳሌ መጽሐፍ ቅዱስ አይደል የሚነግረን መጽሐፍ ቅዱስ ነው እንጃው እንዴት በምልጃ ሊወሰድ ይችላል? እሱ ምልጃ አማላጅ ነው ለማለት። እንደዛ ከሆነስ ደግሞ የኢየሱስ ክርስቶስን ሞት እንዴት አድርገን ልንቀበለው ነው? መሞቱ እኛ የዘላለም ለአንዴና ለዘላለም የፈጸመልን በመስቀል ላይ እንዴት አድርገን ልንቀበለው ነው? ያው ለምሳሌ ልንገርህ የዮሐንስ ምዕራፍ 10 ዮሐንስ ምዕራፍ 10 ቁጥር 1 ላይ ኮፒ ላድርግልህ አንዴ። እሱ እስከሚመጣ ከምድር ወደ ቅዱሳን የጸለየ ካለ በዛው አሳየው። እሺ ወዳጄ ጸሎትን የሰሙበት ቦታ ካለ አልገባኝም ጥያቄ። ቅዱሳኑ ጸሎት ሰምተዋል ወይ? ልክ እናንተ እንደምታረጉት ወደ ሰማይ የጸለየ ወደ ቅዱሳኑ ካለፉ በኋላ ወደ እነሱ የጸለየ ጠቅላላ ከዘፍጥረት እስከ ራዕይ ድረስ ወደ እነሱ የጸለየ ሰው ካለ ያሳየው በዛው። አሁን እናንተ ትጸልዩ የለ ወደ ቅዱሳኑ ይሰሙናል ብላችሁ ከእግዚአብሔር ውጪ ሳያዩት የጸለዩት አንብበው አንዴ ብራዘር አንብበው አንዴ። ይኸውልህ የዮሐንስ ወንጌል ምዕራፍ 10 ቁጥር 1 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ ይላል። ወደ በጎች በረት ማለት እንግዲህ ወደ እግዚአብሔር መንግስት በበሩ የማይገባ በሌላ መንገድ ግን የሚመጣ እሱ ሌባ ወንበዴ ነው እያለ ይናገራል መጽሐፍ ቅዱስ። ይሄንስ እንዴት እናድርገው ነው? አይ ጸሎት ወደ ቅዱሳኑ ጸሎት የጸለየ ሰው አለ ወይ ነው ክርስቶስን ስለመቀበልና በክርስቶስ ክርስቲያን። በነገራችን ላይ ምልጃ እና ሌሎችም ነገሮች የሚቀጥሉት ከእምነት በኋላ የሚመጡ ናቸው። ከእምነት በኋላ የሚመጡ ናቸው ማለት በክርስቶስ አምነን ተጠምቀን የክርስቶስ ቅዱስ ሥጋውና ክቡር ደሙን ተቀብለን ከዛ በኋላ የሚመጡ ነገሮች ናቸው እንጂ ከክርስቶስ በፊት እነዚህ ቅዱሳን ይቀድማሉ ማለት። በነገራችን ላይ ቅዱሳንም የሚያሳዩት ክርስቶስን ነው። እሱን አይደለም ጥያቄ ወዳጄ። ወደ እግዚአብሔር ትጸልያለህ። ወደ ቅዱሳኑ እንድትጸልይ ወደ ቅዱሳኑ እንድትጸልይ ማን ነገረህ? ከዘፍጥረት እስከ ራዕይ አንድ ሰው ወደ ቅዱሳን ልክ እንደናንተ ቅዱስ እንትና ብሎ ናና ይሄን አድርግልኝ ብሎ የጸለየ ካለ አሳየን። ሐዋርያት ወደ ቅዱሳን ጸልየዋል ወይ? ነቢያት ወደ ቅዱሳን ጸልየዋል ወይ? በሙሉ በመጽሐፍ ቅዱስ አንድ ቦታ ወደ ቅዱሳን በምድር የሌሉ ቅዱሳን ምድር ላይ ሆኖ እንደናንተ ከእግዚአብሔር ውጪ ሰዎች ወደ ማን ጸልየዋል? ይሄን አሳየን። ለምሳሌ እኛ ቅዱሳንን የምንማጸናቸው ያማልዱናል ብለን ነው እንጂ ይሄንን ነገር ማስረጃ ነው ወዳጄ አይደለም። ምክንያቱም ሳይሆን አንድ ማስረጃ ከመጽሐፍ ቅዱስ እንትና ከምድር ላይ ሆኖ ከእግዚአብሔር ውጭ የአብርሃም የይስሐቅ ያዕቆብ አምላክ ሆይ ተብሎ አልተጸለየም። ስለዚህ እኛም ቅዱሳንን እንደ አማላጅ ነው እንጂ
እኔ አሁን ለምሳሌ በአማላጅነት ወደ አብርሃም የተጸለየበትን ቦታ አሳየኝ ወዳጄ። ወደ አብርሃም ወይ ወደ ይስሐቅ ወይ ወደ ያዕቆብ የተጸለየበትን ቦታ አሳየኝ። እኔ እኮ ወደ አብርሃም ወደ ይስሐቅ አይደለም የምጸልየው። የአብርሃም አሁን ወደ ቅዱሳን ትጸልያለህ እንዴ? አምላክ እያልኩ የቅዱስ ገብርኤል አምላክ የቅዱስ የእመቤታችን የድንግል ማርያም አምላክ ወይ እያልኩ ነው የምማጸነው እንጂ ወደ ድንግል ማርያም አትጸልይም? እመቤቴ በምልጃሽ እንዲህ አስደርጊልኝ ከልጅሽ ለምኝልኝ ነው እንጂ በራሷ እንደዚህ አድርጊልኝ ይሄን ነገር አድርጊልኝ ብለህ አትጸልይም? አማልጂኝ ብዬ ጸልያለሁ እንጂ እንዲህ አድርጊልኝ ብዬ አልጸልይም። እንደዛ መጸለይ አይቻልም። ኢቭን አማልጂኝ ብለህ እንኳን አሳየኝ። ኤልያስ አሁን እኮ ክርክርም አያስፈልግም። ምናልባት ይሄ ነው መባባሉ ሳይሆን አሁን አንተ እያልክ ያለው ነገር እመቤቴ አማላጅ ናት እያልከኝ እንደገና ደግሞ ታማልደኛለች ማለት እሷን ለምኛት ከእሷ አገኛለሁ ነው። ስለምልጃ ሰውራም ከመጀመሪያው አንድን ሰው ያዝልኛ ስለምልጃማ ከመጣና ያዝልኝ እንጂ አንተ ምልጃ ማለት ልመና ነው። ምልጃና ልመና ይለያያል። ምልጃ ማለት ኢንተርሚዲየተር ኖሮ የሚደረግ ነገር ነው። አሁን ነው እዚህ ጋር የምትለያየው እንጂ አሁን እኮ ኤርሚዬ አሪፍ ሁኔታ ላይ መጣል። ኦኬ ኢንተርሚዲየት ነው ካለ ምርጥ ኤግዛምፕል ልንገር። በሰውና በእግዚአብሔር መካከል አንድ ተሰጠን ይላል። ለማስታወስ ያህል ኢዮብ መጽሐፍ ላይ ምንድን ያለው? በእኔና በአንተ መካከል እውነቴን የሚያስረዳ ለአንተ ወስዶ ምን ያህል ጻድቅ እንደሆንኩ እያለ ለምኖ ነበር ኢዮብ፣ አላገኘም። እኛ ግን ሳንለምን በሰውና በእግዚአብሔር ዘንድ አንድ መካከለኛ ተሰጠን ይላል። ስለዚህ ኢንተርሚዲየት ከሆነ እርሱ ሕያው ኢየሱስ ክርስቶስ ነው የሚባለው። ቅድም ደግሞ ለአቤኬም ነው ለተፈጸመ ስትነግረው አሳየኝ ላልከው ለምኑ ታገኙም አላችሁ፣ ጸልዩ አንኳኩ መዝጊያው ይከፈታል የተባለው ወደ ሰው ልጅ ሳይሆን ዳይሬክት ነው። አስቀድሞ ኢንተርሚዲየቶች ነበሩ፣ እውነት ነው። አሁን ግን ቀጥታ ብቸኛ ኢንተርሚዲየት ኢየሱስ ክርስቶስ እንደሆነ ይናገረናል። በዚህ ሐሳብ ያው እኔ ጋር ነው ኔትወርክ ነው ሚዩት አድርጋችሁ ሚዩት አድርጎ ነው ኤርሚ ሚዩት አድርጎ ነው። እሺ ኤልያስ ቀጥሉ ወንድሜ። ያው እንግዲህ ከአንድ ሰው ጋር ቢያወራ አሪፍ ነው፣ ሀሳባቸውን ለማግኘት ጭቅጭቅም ክርክር። እኔም እኮ ያወራሁት ነው ሄደ እሱ በቃ። ኤኒዌይስ ዞሮ ግን አሁን በምልጃም አንድ ጥያቄ ልጨምርልህና እኔ ልሂድ። በጣም አመሰግናለሁ ስላስገባኝ። ዩ ጋይስ አር ዩ አር ብለስድ ማለት መጽሐፍ እንደሚናገረው አባቴ ብሩካን ብሎ ስለጠራ አባቴ ብሩካን ብዬ ጠራቸዋለሁ። ታቦት አለ ብላችኋል። አዎ አለ ካላችሁ እናንተ 44 አድርጋችሁታል። አስቀድሞ ግን አንድ ነበረ፣ እርሱም በዳዊት ብዙ መከራን አይቶ ወደ እንትኑ ሲያስገባው ብዙ ተአምራትን አይቶበት ከውርስ ያስመለሰው ታቦት አለ፣ በሰለሞን ቤተ መቅደስም የተቀመጠ። እሺ ይሁን ታቦት አለ አሁንም ካላችሁ ያቺ እሳቷን ቼክ አድርጉልን። እሳቷን ቼክ አድርጉልን። ማን ነው? የአሮንን በትርንም ቼክ አድርጉት። አም ኦኬ ጎይንግ በዛኛው ጠይቄህ ነበር። ለዛ ነው ሴም አካውንት የሚሰማ ከሆነ በዛው አያይዝና እሳቱ የማትጠፋ እሳት አለች። በታቦቱ ሳጥን ውስጥ ደግሞ የአሮን በትር ስቲል ለምልማ ማለት የዛኔው እንደለመለመች ነው ያለችው። የማስተሰሪያ ኪሩቦቹ ምናምን ካሉ እውነትም ውሰዱን፣ ወደዛ ቦታ ታቦቱ ወዳለበት ውሰዱን። we will be saved እንደዛ ከሆነ እና እስቲ ቼክ አድርግልን። እንትኗ ካለች በትሯ ካለች የአሮን በትር ካለች እና እሳቱም እስካሁን ያልጠፋ እንደሆነ እሱን ነገር አያይዘ ጠይቅልኝ። ኤርሚም ስላለ ተባርካችኋል። ወደ ስራ እየወጣው ስለሆነ ሌጣ ነው። ቴንክ ዩ ኤርሚዬ፣ ተባረክ። እሺ ወንድማችን ጸጋ ይብዛል። አሜን። ኦኬ እንግዲህ ኤርሚ በእኛ ምድርስተና እንተንፍስ። አውሩ የኔ ታርጓል የሚታርግ ያለው። የኔ ጥያቄ አንድ ነው።
ከባድም አይደለም። ሰዎች ቅዱስ የሚሆኑት ምክንያቱም መጽሐፍ ቅዱስ አንድ ነገር ነው የሚናገረው፣ ሁሉ ኃጢአትን ሰርቷል። ሁሉ ለዛ ነው ጌታ ኢየሱስ ወደ ምድር የመጣበት ዋና ጉዳይ ሰው ሁሉ ኃጢአተኛ ስለሆነ ነው። ኦኬ እኚህ ቅዱሳን ብለን የምንላቸው በማን ተቀደሱ? እንዴት ተቀደሱ? በስራቸው ነው? በኢየሱስ ክርስቶስ በማመን በክርስቶስ ኢየሱስ በቀራንዮ መስቀል ላይ በፈሰሰው ደም ነው ወይ የጸደቁት? ኦኬ እንደዛ ከሆነ እኔ በኢየሱስ ክርስቶስ አምኛለሁ። መጽሐፍ ቅዱስ በኢየሱስ ክርስቶስ ካመንኩኝ ቅዱስ ይለኛል ዕብራውያን 10:10 ላይ። ስለዚህ እናንተ አሁን ጸሎት ብትጸልዩ እኔ ከእግዚአብሔር ጋር ነው ማማልዳችሁ ነው ወይስ የትኛው ቅዱሳን ነው? የተለዩ ቅዱሳን አሉ ወይ? በስራቸው እንደ ኢየሱስ ክርስቶስ ስለእናንተ ተሰቅሎ በክርስቶስ እንደ ክርስቶስ ኢየሱስ ሞተው ከእግዚአብሔር ጋር አብሮ የሚቀመጡ አሉ ወይ? አሉ ወይ? ይሄንን እስኪ በደንብ አድርገህ ጠይቅልኝ። ቅዱሳን የሚባሉት እነማን ናቸው? ከኢየሱስ ክርስቶስ ውጪ የተቀደሰ አለ ወይ? ገብቶሃል ኤርሚዬ? ኦኬ ቆይ ባቤ መጥቶልሃልኝ። እኔም ቅድም ጠይቄው መጣው ብሎኝ ስለሄደ አንዴ ላስገባው። ታችን ያለው ላክልኝ ባቤ። ኤርሚ ያው በተረጋጋ መንፈስ በአንድ ርዕስ ነው እናወራለን ያለኝ። በአንድ ርዕስ ብቻ ነው። እስከዛ አውሪ ሚሚዬ ሚሚሲ አውሪ። ኦኬ አብኬም የራሱ የሆነ ጥያቄ አንስተሃል። ቤቱም የራሱ የሆነ ጥያቄ አለው። አሁን የወረደውም ልጅ ራሱን ጥያቄ ጠይቋልና አንድ ሀሳብ ላይ ሆነን የአንድ ለምሳሌ የጠየቀው ጥያቄ አለ። ለአንደኛው ጥያቄ ምላሽ ካገኘ በኋላ ወደ ሌላኛው ቢሄድ ይሻላል። በቃ ለዛሬ አሁን አንድ ጥያቄ ይጠይቃል፣ አንዳንድ ለፕሮቴስታንት ይጠይቃል፣ ለኦርቶዶክስ ይጠይቃል። በዛ ጉዳይ ላይ ብቻ ሀሳብ ይሰጥና ሌላውን በሌላ ጊዜ ብትጠይቅ አሪፍ ነው ብዬ አምናለሁ። ለሁላችንም መረዳት እንዲሆን ሰውም ገብቶ ለማውራት እንዲመቸው አንድ ሀሳብ ላይ በቃ ቅድም የጠየቀው ጥያቄ አለ ስለማርያም እርገት ለእሱ ምላሽ የሚሰጡን ከሆነ ኦኬ፣ ከሌላቸውም የላቸውም በቃ የላቸውም ብለን እንዘጋዋለን ማለት ነው። መጽሐፍ ቅዱሳዊም ስላልሆነ እንደዛ ቢሆን አሪፍ ነው። የተለያየ ሀሳብ ከሚነሳ ችግር የለም። እሺ ችግር የለም። መስዬ ምናልባት እንግዲህ እኔ አሁን ጥያቄ እንደነገርኩሽ አሁን በአንዳንዶች ቦታ ላይ አንዳንድ ጥያቄዎች ጠይቃቸዋለሁ። ከዛኛው ሲሄዱ በዛው አጋጣሚ ደግሞ ወዳልሆነ ነገር ነክተን ወደ ሌላ ቦታ ስለምንሄድ ነው። ችግር የለም። ባቤ ላክልኝ፣ እንዳስገባ ላክልኝ ማለት ገስት ላክልኝ። የለህም እዚህ እየታየኝ አይደለም። ገስት ላክልኝ። ኤርሚ ዛሬ ሚዩት አድርጓልኝ። አዎ ሞክሼ ምን ነው ቅድም እንዳልኩ ነው። የሚያወራ ሰው ከመጣ በዛ ሀሳብ ላይ ለማውራት ነበር። ከመለሰም ደግሞ ቀድሜ የተጠይቀውን ጥያቄ ከኔ ቀድሞ የገቡቱ ኦርቶዶክሳውያን ስለሆኑ ይመልሳሉ ብዬ ነበር። ያው ገና ስጠይቃቸው ግን ወረዱ። ለምን ወረዱ? አንደኛው እኮ መለሰ እኮ የለም አለ እኮ በቃ። ስለዚህ የማርያም ምልጃ ከዚህ በፊት የማርያም ከሙታን መነሳት ከዚህ በፊት ስንናገርበት እኔም ሆንኩ ሌሎች የወንጌል አማኞች ወንድሞቼ እና እህቶቼ ከጥላቻ ተነስተን ማርያምን ከመናቅ የመነጨ አድርገው ያስባሉ። ውሸት ነው። እንደዛ ለምን እንንቃታለን? እንደዛ እኛ እንንቃትም የጌታን እናት። ግን መጽሐፍ ቅዱስ በማያስተምረው የሰው ስርዓት የሆነ ትምህርት አንድ ሰውዬ የሆነ ቦታ ላይ ቁጭ ብሎ የፈበረከው መጽሐፍ ቅዱስ ያልሆነ አስተምሮት ነው። ማርያም ከሙታን ተነስታ አርጋለች ብሎ የሚለው ትምህርት እነሱም ገብተው እየተናገሩ ያሉ ሌሎችም ገብተው እንናገራለን ብለው የሚጠቅሷቸው እኮ ጥቅሶች ነበሩ። ከብሉይ ኪዳን ላይ የሚጠቅሷቸው ጥቅሶች አሉ። አሁን ጥቅሶቹን አልናገርም፣ እነሱም ራሳቸው ቢመጡ ጥሩ ነበረ። እና ባጭሩ የማርያም ከሙታን መነሳት ፍልሰታ ተብሎ የሚባለው ውሸት የውሸት ውሸት የሆነ በዓሉም ውሸት ነው። ማርያም ከሙታን ተነስታ አርጋለች ብሎ የሚለው ውሸት ነው። እውነት የሚሆነው መጽሐፍ ቅዱሳዊ ሲሆን ነው። መጽሐፍ ቅዱስ በግርድምድሙ እንኳን አይናገርም፣ አይደለም በግልጥ የጌታን ትንሣኤ ከሙታን ተነስቶ ማድረጉን ጌታችን እሱን በግልጽ አድምቀው ቅዱሳት ሐዋርያት እንደጻፉት የማርያምን ከሙታን ተነስቶ ማድረግ በተጻፈ ነበር። ኢቭን
ሌሎች እንኳን ከማርያም ውጪ ከሙታን ተነስተው በጌታችን ተአምራት ከሙታን የተነሳ አልዓዛር አለ። የመቶ አለቃው የኢያኢሮስ ልጅ አለች። ጴጥሮስ ዶርቃ የምትባለዋን አስነስቷታል ከሙታን። ቅዱስ ጳውሎስም እንደዚሁ አስነስቷል። 2 የብሉይ ኪዳን ቀደምት የሆኑ ታላላቅ ነቢያት ኤልሳና ኤልያስ የሞቱ ሰዎችን በእግዚአብሔር ጸጋ አስነስተዋል እና የሞቱ ሰዎች ተነስተዋል ማለት ነው። የማርያም ከሙታን መነሳት የአልዓዛርን ያህል እንኳን አልተጻፈላትም። ለምን? ስላልተነሳች እንጂ ከአልዓዛር አንሳ አይደለም። እናት መሆኗ በአዲስ ኪዳን መጽሐፍት ላይ ደምቆ በቅዱሳት ሐዋርያቱ እንደተጻፈ፣ ብፅዕት ሴት መሆኗ ደምቆ እንደተጻፈው፣ ኦኬ አማኝ ሴት መሆኗ ደምቆ እንደተጻፈው፣ የጸሎት ሴት መሆኗ ደምቆ እንደተጻፈው ከሙታን መነሳቷ አሁን ቢሆን ኖሮ ይጽፉት ነበረ። ያልጻፉት ለምንድን ነው? አልተነሳችም። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሐዋርያት ትምህርት አለኝ ብላ ትላለች እንጂ ፈጽሞ የሐዋርያቱ ትምህርት አይነካትም። ራሱ ኢቨን ይህን ጉዳይ ከዚህ በፊትም ተናግሬያለሁ። በራሳቸው እንኳን አበው ባስተማሩት ትምህርት ነው እንኳን ብሎ ካሉ አንደኛው አበው ከሌላኛው ጋር ያስተማረውና የጻፈው እርስ በርሱ እንደ ደጋ በግ ይዋጋል። ታሪካቸው ማለት ነው። አንደኛው የጻፈው ሌላኛው ይቃወመዋል። አይደለም መጽሐፍ ቅዱስ አይደለም፣ በራሷ በኦርቶዶክስ ቤተክርስቲያን ሊቃውንት በተባሉት በተጻፉት መጽሐፍቶች ላይ ማርያምን ከሙታን አያት ተብሎ የተጻፈው ሐዋርያን ማን ነው ብሎ የሚለው አንደኛው ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል። አንደኛው ደግሞ ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል። ስለዚህ መጽሐፍ ቅዱስ አይደለም፣ እውነትነት የለውም። ሰው ሰራሽ የሆነ በዓል ነው ማለት ነው። የፍልሰታ የሚባለው ውሸት ነው። ኤርሚ ባበይ ገብታልኝ አስገብቻለሁኝ። ሚዩትን አንሳና ተናገር። ቅድም ኤርሚ ቅድም ገብቶ ነበርና ስለ እመቤታችን እርገት ጠይቄው 5 ደቂቃ ስጠኝ ስራ ቦታ ነኝ እንደወጣው አስረዳለሁ ብሎ ነበርና ጀስት አሁን አስገብቼዋለሁኝ። የቅድሙን ጥያቄ ሊነግረን ነው። እስኪ ባቤ ሚዩት አንሳና ሚዩትን አንሳና አውራ። ገብታል ባቤ አይሰማም? ታብታብ አድርጉልን እስኪ አንደ ባቤ ሚዩትን አንሳው። ሚዩትን አንሳው። እሺ እንግዲህ አልሰማኝ ይሆናል፣ ኔትወርክም ሊሆን ይችላል ምናልባት። እና ኤርሚ እኔ የጠየቁትን ጥያቄ ታዲያ እንዴት ነው የምታስተምረን? ይሰማል አሁን? እሺ ባቤ እሺ አሁን ስለ የጠየቁት ጥያቄ ላይ ነው ባቤ፣ ስለ እርገቷ ስለ ድንግል ማርያም እርገት አልተነሳችም አላረገችም ስለሚለው ጉዳይ ማለት ነው። እና ያው አሁን መጽሐፍ ቅዱስ ያው ድንግል ማርያም ወላዲት አምላክ በ49 ዓመተ ምህረት ነው ያረፈችው ማለት ነው። እና ራዕይ ዮሐንስን ጨምሮ መጽሐፍ ቅዱስ ደግሞ የተጻፈው ያው ራዕይ ዮሐንስ አሁን ለምሳሌ የተጻፈው 96 ዓመተ ምህረት ላይ ነው። እና ድንግል ማርያም ካረፈች በኋላ ስለተጻፈ እኮ ነው እንጂ አሁን ከድንግል ማርያም በሕይወት እያለች ተጽፎ ቢሆን መጽሐፍ ቅዱስ በቀጥታ አርጋለች የሚል ጥቅስ ታገኙ ነበር ማለት ነው። ይሰማል አይደል? አዎ ይሰማል። አዎ እንጂ አሁን እንዴት ነው እናንተ ስታስቡት የአምላክ እናት እንዴት ነው ከሞት መነሳት? አሁን እንኳን ተነሳች ስንል እኮ በራሷ ኃይል አይደለም የምትነሳው፣ ልጇን የሚያስነሳት አይደል? ስለዚህ መጽሐፍ ቅዱስ ከመጻፉ በፊት ስላረፈች እና ያ ሁሉ ታምራት የተደረገ መጽሐፍ ቅዱስ ከመጻፉ በፊት ስለሆነ ነው። ኤርሚ ያው ይሄን በደንብ ሁላችንም ጠንቀቀን ስለምናውቅ ራዕይ ዮሐንስም የተጻፈው 96 ዓመተ ምህረት ነው።
እናታችን ቅድስት ድንግል ማርያም ደግሞ ያረፈችው 49 ዓመተ ምህረት ላይ ነው ማለት ነው። ከዛ ውጭ ግና የመጽሐፍ ቅዱስ ቃላት ጥቅስን የተወሰኑትን እነግራችኋለሁ ማለት ነው። ራዕየ ዮሐንስ 12:1 ላይ እናያለን አንድ 3 ጥቅሶችን ማለት ነው። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች። እቺ ሴት ማናት? ያው እናውቃለን ሁላችን፣ ድንግል ማርያም ናት። ድንግል ማርያም ወላዲት አምላክ እንደሆነች እናውቃለን። ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች የሚለው ዮሐንስ እንግዲህ በፍጥሞ ደሴት ላይ ሆኖ ነው ራእዩን ያየው፣ ሁላችንም እናውቃለን ማለት ነው። እና ድንግል ማርያም አርፋ ሞትን ድል አድርጋ እንደተነሳች ነው በራእዩ እየጻፈ እየነገረን ያለ ማለት ነው። እና ዮሐንስ እንደነገርኩ ያመበለ ይቻላል። ያየሁት ነው። ታላቅ ምልክት በሰማይ ታየ። ይናገር። አላነብም። ያው ሰው ያንብብ። አላነብም። ይናገር። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እቺ ሴት መብርሃን ናት፣ ድንግል ማርያም ናት። እንደነገርኳችሁ ደግሞ ዮሐንስ የጻፈው ድንግል ማርያም ሞትን ድል አድርጋ በልጇ ኃይል ሞትን ድል አድርጋ ተነሳሽ በኋላ ነው ብያችኋለሁ። ይቺ ሴት ድንግል ማርያም እንደሆነች ያው እናንተም ታውቃላችሁ፣ እኛም ስለምናውቅ ማለት ነው። ከዛ ውጭ ደግሞ መዝሙር 44 ቁጥር 9 ላይ ብንመለከት መዝሙር 44 ቁጥር 9 ይሄኛውን ጨርስ። እኛ ይሄንን አናውቅም፣ ማርያም መሆኗን አናውቅም። እስኪ አንተ ማርያም መሆኗን ንገረን። እናንተም ታውቃላችሁ ላልክ እኛ ይሄ ማርያም ነው ብለን እኛ አናውቅም። አንተ ግን ማርያም መሆኗን በደንብ ንገረን። ከሙታን መነሳቷንም አንተ ማናት ብለህ ታስባለህ? አይ አንተ ማርያም ነች ብለህ ስላልክ ያንተን ተናገርና እኔ ደግሞ የማን እንደሆነ በኋላ እኔ እናገራለሁ። ግን አሁን እናንተም ታውቃላችሁ ብለህ ስላልክ እኛ ማርያም መሆኗን አናውቅም። ይህ ክፍል ስለ ማርያም አይናገርም። አንተ ማርያም ነች ብለህ ስላልክ አንተ ማርያም መሆኗን በደንብ አብራርተህ ንገረን። እኛ አናውቅም። ማርያም መሆኗንማ ይኸውልህ አሁን ማርያም መሆኗን እኮ ነው አሁን እኮ እየነገርኩ ነው። አንዲት ሴት አለች እያለ ነው። እቺ ሴት ማን ናት? እቺ ሴት ድንግል ማርያም እንደሆነች የታወቀ ነው። ለምን? ታላቅ ምልክት በሰማይ ታየ አለ። ፀሐይን ተጎናጽፋለች። ፀሐይ ማን ነው? ክርስቶስ ነው፣ ልጇ ነው። ፀሐይ ክርስቶስ ነው። እሺ ጨረቃውስ አይደለም? ፀሐይን ጨረቃ ከእግሮቿ በታች ናቸው። ከእግሮቿ በታች ያላት እያሉ ነው፣ ቅዱሳን ናቸው። 12 ከዋክብት ደግሞ ሐዋርያት ናቸው። 12 ከዋክብት አክሊል የሆነላት አንዲት ሴት የሚላት ድንግል ማርያም ነው። እሺ እኔ ሌላ ሴት ናት የምትል ከሆነ ደግሞ እሱን ያንተን ሐሳብ አስቀምጥ። እሺ ቆይ አንዴ ጠብቀኝ። እዛ ውጭ ሌላ ጥቅስ ነግራችኋለሁ። እሺ ቆይ በደንብ እያጣጣም ነው እንድንሄድ። ኦኬ እሺ ኦኬ ከዋክብቱ እነማን ናቸው ነው ያልከኝ? ከዋክብቱ እነማን ናቸው? ከዋክብቱ ሰማዕታት ናቸው፣ ቅዱሳን ናቸው። ሰማዕታት ናቸው፣ ቅዱሳን ናቸው። 12ቱ ና ክርስቶስ ነው ብለዋል። ጨረቃ ኤርሚ ይሰማል። ፀሐይ ነው ክርስቶስ ያለው። ቆይ አትቀላቅሉ። ኖ አትቀላቅሉ። እናንተ አትቀላቅሉ።
ሚዩት አድርጉ በሙሉ። ቴንክ ዩ። ጥያቄ ስለነበረ ነው ኤርሚ። እሺ እሱ ሙሉ ሰው ነው። ኦኬ እሺ ሄደ እኮ ምናልባት ስልክ ገብቶበት ነው የሚሆነው። እንትን መጽሐፍ ቅዱስ እያዘጋጀው ነው። እሺ እሺ ቀጥሉ። አሁን እሺ መጥቷል። ከዋክብቱ 12 ከዋክብት እነማን ናቸው ነው ያልከኝ? ቅዱሳን ናቸው ነው ያልከኝ? ኧረ እባክህ እንደዚህ አይደረግም ወንድማችን፣ እንደዚህ አይደረግም። ኦኬ ስናወራ ሄደህ ተደብቀህ እንትና አቤት አትደበቅ። ወደኋላ አይሰማም። ጠይቀህ ወደኋላ ሄደህ አትደበቅ። ባቤ ወይ እየጠፋህ እኮ ነው እየጠየቀ አንተ እየጠፋህ ሞባይሉ ላይ 12ቱ ምንድን ናቸው እያለ ነው። 12ቱ ሐዋርያት ናቸው ብያለሁ እኮ። አሁን እኮ መጽሐፍ ቅዱስ ስልኬ ላይ ብቻ ስላለ ያዝኩኝ እያየሁ፣ ለዛ ነው ወጣ ገባ የምልባችሁ እያየሁ ስለሆነ ነው። መጽሐፍ ቅዱሱ ስልኬ ላይ ነው ያለው። ገብቶሃል እንጂ በእጄ ስላልያዝኩ ነው። እንደናንተ ችግር የለም። ጨረቃው ማን ነው? ሐዋርያቱ 12ቱ ሐዋርያት ብያለሁ አይደለ? አዎ ጽፌላለሁ። ጨረቃው ማን ነው? 12 ከዋክብት ያልኳቸው ነው ሐዋርያት። ከዋክብት 12 ከዋክብት የሆነላት ያልኳችሁ ሐዋርያቱ ናቸው። እሺ ጨረቃው ያልኳችሁ ፀሐይ ክርስቶስ ነው። ጨረቃ ደግሞ ጻድቃን ሰማዕታት ናቸው። እሺ ኦኬ ጨረቃ የተባሉት ጻድቃን ሰማዕታት ከእግሯ በታች ናቸው አይደል? እሷ አይደለች የበላይ? እሷ የአምላክ እናት አይደለች? እሷ እኮ ናት። እሷ እኮ ከሁሉ የበለጠ በእግዚአብሔር ፊት የከበረች ቅዱስ ስለሆነች ማለት ነው። ከሰው ልጆች ሁሉ ከእግሯ በታች መሆናቸው እሷ የከበረች ስለሆነች አይደል? እሷ ስለምትበልጥ በቅድስና በንጽህና የአምላክ እናት ስለሆነች እኮ ነው። 12ቱ ከዋክብት ምንዋ ላይ ነው የተቀመጡት? የሆነላት እኮ ነው የሚለው። 12 ከዋክብት የሆነላት በምንዋ ላይ ነው የሚለው? አንብበው እንጂ በምንዋ ላይ ነው የሚለው። ያነበብኩ አይደል እኮ መጽሐፍ ቅዱስ ሳሊዝ ነው። ምን ከእግሮቿ በታች ካለ በኋላ 12 ከዋክብት በምንዋ ላይ ይላል? የሆነላት በምንዋ ላይ ይላል? በራሷ ላይ በራሷ ላይ። እሺ እሷ ከቅዱሳን በላይ ስለሆነች የከበረች ነች አልከን። ሐዋርያቱ ግን ራሷ ላይ ነው የተቀመጡባት። ስለዚህ እነሱ ይበልጧታል ማለት ነው። እሱ እኮ ይኸውልህ ለክብሯ እኮ ነው እንጂ እኮ ይሄ ሌላ ነገር አይደለም። አሁን አንተ ቆይ ወንድም ቆይ አንዴ አረጋጋውና ቀስ ብለን የምናወጋው። ፀሐዩ ክርስቶስ ነው አለን። ኦኬ ጨረቃ ጻድቃን ሰማዕታት ናቸው። ይሄ ማለት ከእግሮቿ በታች መሆኗ በቅድስናም የከበረች ስለሆነች ከእሷ በላይ ማንም ስለሌለ እሷ ከእነሱ በላይ ስለሆነች እሷ በሁሉም ነገር ስለምትበልጣቸው ነው አለ። 12 ከዋክብት የተባሉት ደግሞ ሐዋርያት ናቸው አለን። እምኗ ላይ ነው የተቀመጡት እነዚህ 12 ከዋክብት? ሐዋርያቱ በራሷ ላይ ነው። በራሷ ላይ ከተቀመጡ ሐዋርያቱ በክብር ከእሷ ሁሉ ይበልጣሉ ማለት ነው። እና ተመልሰ ይሄን የኦርቶዶክስ ትምህርት 2 ደቂቃ እንኳን አይፈጅም ሲፈርስ። በራሷ ላይ ነው። 12 ሐዋርያት በራሷ ላይ ናቸው። አይሰማም? ስዩም ነው አይደል? እንደዚህ የሚሆነው ወንድማችን ኤርሚ አለው እኮ አልወጣሁም። ይሰማል አይደል? አለ እኮ አለ። ስልኬን እያየሁ ነው እያለ ስለሆነ እኔ እኮ
ለዛ ነው አሁን የመጽሐፍ ቅዱስ ስላልያዝኩ ነው ወጣ ገባ። አይ በቃ የገባ እየወጣ እያየ ነው። ያው ኤርሚዬ አብሮኝ ያደገ ወንድሜ ነውና ነው እንዴ? አይ ስዩም መስሎ ያሳደገኝ ታላቅ ወንድሜ ነው። እሱ በቤተክርስቲያን ስለሚያገለግል እኔን ለማስረዳት ነው የገባው። ድምጻቸው ከስዩም ጋር ይመሳሰላል። አይ እኔ የጎንደር ልጅ ነው። አብሮኝ ያደገ ወንድሜ ነው። ኦኬ እሺ። ስለዚህ በእግሯ በራሷ ባቤ መጣ አለው እኮ አለው። እሱ አሁን ካልኩሌት የሚሰራውን እኔ አሁን እየተረጎምኩ ነው እየተናገርኩ ነው። እሱ ደግሞ እነዚህን ይተርጉምልኝ። እሱ ምን ማለት ናቸው እነዚህ 12 ከዋክብት ከራሷ ላይ የሆኑትኝ ምን እንደሆኑ ራሱ እሱ ደግሞ ይተርጉምልን ብዬ ነው። እሺ ወንድማችን እኔ አሁን ተሳሳትኩኛል። ምንድናቸው እነዚህ አሁን ለአንተ ምንድናቸው? እሺ ከተሰማህ ይሄን ጥቅስ የጠቀስከው ማርያም ከሙታን ተነስታ ማድረጓን ኤርሚ ለጠይቀው ጥያቄ ነው አይደል? መልስ ይሆን ዘንድ ነው አይደል የጠቀስከው? የት አለ ከሙታን ተነስታ ማድረጓን የሚናገረው እዚህ ክፍል ላይ? አሁን ራእይ 12 አንድ ነው እያየን አይደል ያለ? የት አለ ማድረጓን የሚናገረው? አሁን ራእይ 11 መጨረሻውን ግባልኝ። ራእይ 11 እሺ የመጨረሻው ቁጥር 19 ይላል። ይኸው አንብበው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ አይደል ይላል። ከዚህ ላይ በዚሁም እናንተ እንድትማሩበት እንፈልገው ምንድነው የቃል ኪዳኑ ታቦት ምድር ላይ እንኳን ያው እንደማያገለግል ስለምታምኑ ሰማይ ላይ ድረስ እንኳን የእግዚአብሔር መቅደስ እንዳለ እዚሁ ላይ ያሳያቸዋል ማለት ነው። አይነ ልቦናችን ለሁላችን ያብራልንና ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ነው የሚል። የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ ታየ እያለ ነው። አያዋር የኪዳኑ ታቦት ምድር ላይ ብቻ ሳይሆን በሰማይም እንዳለ በዚሁ የኛ ጥያቄ ምን ነበረ? በመቅደሱ ታየ አይደለም። ከዚህ ወደ ታች ስለሚሄድ እኮ ነው የማሳያችሁ። ማርያም ከሙታን መነሳቷን አሳየ። በመቅደሱ ታየ። ከአንተ እያነበብኩ ነበር፣ ወደዛ እየሄደብኝ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ብሎ ነው እንግዲህ ወደዛ የሚቀጥል ማለት ነው። የታለ ማርያም ከሙታን መነሳቷን የሚናገረው ክፍል? አሁን እኮ ስሟን እኮ አይነግርህም። ስሟ እንዳይነግርህም እኮ አልኩህ። መጽሐፍ ቅዱስ የተጻፈበትን ዓመተ ምሕረት እኮ ነገር ታቦቱ ከሙታን ተነሳ ነው የሚለው። ታቦቱ ከሙታን ተነስቶ በሰማይ መቅደስ ውስጥ ገባ ነው የሚለው። ታዲያ በግልጽ ካልተናገረ በግርድምድሙ የሚናገር ከሆነ ታቦቱ ሞቶ ከሙታን ተነስቶ ተቀብሮ በ3ኛውም ቀን ወይ በ10ኛውም ቀን ወይ በ50ኛውም ቀን ተነስቶ አረገ ነው የሚለው። እኛ የጠየቅነው ጥያቄ ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ክፍል አለ። ሌላ ጥቅስ እኮ ልነግርህ ነው። አሁን እኮ ሌሎች ጥቅሶች እኮ አሉ። መነሻውን ነው እየነገርኩህ አይደል? የሚገባህ መነሻውን የምነግርህ። እሺ 12 አንድን ጠቀስ። ከዚህ ጋር ማርያም ከሙታን ተነስታለች ብሎ የሚል የለም። 11 መጨረሻው ላይ ሄዳልከኝ። 11 19 ላይ ሄድኩኝ። እና ድንግል ማርያም ብሎ የማይነግርህ እኮ በህይወት እያለች ስለተጻፈ ነው እኮ ነው የምልህ። አሰማም ድንግል ማርያም ብሎም ይንገረንም አይንገረንም እንዴት ብሎ ይነግራል? በህይወት እያለች እኮ አረገች አይልህም። ይሄ እኮ ራእይ እኮ ነው። እናስተውል እንጂ ራእይ እኮ ነው ይሄ። እሺ ራእይ ዮሐንስ ስለዚህ 96 ዓመተ ምህረት ጸሐፊው ማን ነው? ጸሐፊው እኮ ዮሐንስ ነው። ዮሐንስ ወንጌላዊ ነው የጻፈው። ዮሐንስ የጌታን እናት ወደ ቤቱ የወሰዳት ሐዋርያ ነው አይደል? አዎ ከሙታን መነሳቷን አይቷል አይደል? አይቷል እንጂ
ከሙታን መነሳቷን አይቷል አይደል? ምስክር ነው አይደል? አዎ። የአልዓዛርን ከሙታን መነሳት የጻፈው ማን ነው? ዮሐንስ ነው አይደል? የማንን? የአልዓዛርን ከሙታን መነሳት። አልዓዛር የትኛውን አልዓዛር? አልዓዛር የማርያምና የማርታ ወንድም ማን ነው? በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ። እሺ። አዎ አዎ። ዮሐንስ ነው አይደል የጻፈው? ዮሐንስ ወንጌል ዮሐንስ ነው የጻፈው 11 ይሄንን አልዓዛርን ከሙታን ሞቶ ከሙታን ጌታ ኢየሱስ ክርስቶስ ያስነሳው ጸሐፊው የጻፈው ዮሐንስ ነው አይደል? አይ እሱን እንኳን እስቲ ቆይ ላረጋግጥ። እሺ ምዕራፍ 11 ያው እሱን ላረጋግጥ። አሁን ኖ እኔ እዚሁ አረጋግጥልሃለሁ። ነው ላረጋግጥ ብለህ በሌላ ቀን ቀጠሮ አትስጥ። አልዓዛርን ከሙታን በአራተኛው ቀን ያስነሳው ማን ነው? ክርስቶስ። ማን ይሄንን ወንጌል የጻፈ? በአራተኛው ቀን አልዓዛርን ከሙታን አስነሳ ብሎ ከጻፉት ወንጌላውያን መካከል አንደኛው ማን ነው? ዮሐንስ። ዮሐንስ አልዓዛርን ከሙታን ዮሐንስ ወንጌሉን እየጠቀስክልኝ የጻፈው ማን ነው የሚለውን ነው። አድመጣኝ። ዮሐንስ ወንጌል ስላለ እኮ ዮሐንስ ጻፈው አይደለም። አሁን እሱ የጻፈውን እኔ ቼክ ላድርግ ነው እያልኩ ያለ። ዮሐንስ ወንጌል ምዕራፍ 11 የዮሐንስን ወንጌል ማን የጻፈው? የዮሐንስን ወንጌል እሱን እኮ ነው እኔ ቼክ ላድርግ የምልህ። አሁን የዮሐንስ ወንጌል ምዕራፍ 11ን እየጠቀስክልኝ ነው ያለ። ስለዚህ የዮሐንስ ወንጌልን ዮሐንስ ነው የጻፈው ነው እያልከኝ ያለ። ማንም የጻፈው ቼክ ላድርግ ነው እያልኩ ያለ። የዮሐንስ ራእይንና የዮሐንስ መልእክትን የዮሐንስ ወንጌልን ማን የጻፈው? ዮሐንስ። እሺ ዮሐንስ ነው። እሺ ዮሐንስ ነው እንበል። እሺ እኔ ቼክ ላድርግ እንበል አይደለም፣ ተናገር። ሌላም ሰው ከጠራ ጠራ። የዮሐንስ ወንጌልን የዮሐንስ መልእክትን የዮሐንስ ራእይን ማን የጻፈው? እሺ ዮሐንስ ወንጌላዊው ስለዚህ ጸሐፊ ነው ማለት ነው። ስለዚህ ዮሐንስ ወንጌላዊው አልዓዛርን ከሙታን ማስነሳቱን ጌታ ኢየሱስ እንዳስነሳው ጽፎታል አይደል? ምዕራፍ 11 ይኸው እዚህ እያሳየው። ማርያምን ደግሞ ወደ ቤት ቆይ አድምጠኝ። እሺ ማርያምን ደግሞ ወደ ቤት ወሰዳትም ብሎ ያለን ሐዋርያው ይኸው ዮሐንስ ነው አይደል? ምዕራፍ 19 ላይ እሺ እነሆ ልጅሽ ብሎ ያላት እነሆ እናቱ ብሎ ያለው ጌታ ነው አይደል? እሱ ነው ዮሐንስ ነው። ስለዚህ ዮሐንስ ወደ ቤቱ ከወሰዳት በዮሐንስ ቤት ኖራለች ለ15 ዓመት አይደል ተብሎ የሚባለው። ስለዚህ ዮሐንስ ማርያም ስትሞት ያውቃል ማለት ነው አይደል? አልዓዛርን ከሙታን እንዳስነሳው አይቶ አውቆ የጻፈው ዮሐንስ ማርያምን ስትሞት አውቆ ከሙታን እንዳስነሳትም ያውቃል ማለት ነው ዮሐንስ አይደል? ያውቃል እንጂ። ታዲያ የአልዓዛርን ከሙታን መነሳት ጌታ ያደረገውን አይቶ የጻፈ ዮሐንስ የማርያምን ከሙታን መነሳት አይቶ ለምንድን ነው ያልጻፈው? የማርያምን ከሙታን መነሳትና ማድረግ ዮሐንስ ለምን አልጻፈው? የአልዓዛር እንደጻፈ ለምን ዮሐንስ ስሟን እኮ ያልጻፈው እንጂ እኮ ጽፎልሃል እኮ እየነገርኩ ነው ጥቅሱን። ስሟን እኮ ያልጻፈው ስሟ ስላልተጻፈ ማርያም ተብሎ ይባል የቱ ጋ ነው? ስሟ ባይጻፍም የጌታ እናት ከሙታን ተነስታ አድርጋለች ብሎ ዮሐንስ የጻፈበትን ክፍሉን ንገረኝ ደግሞ። እሺ ቴዲዬ፣ እሺ ቴዲዬ ልክ ነው። እሱ ላይ ልመጣ ነው። አሁን እኮ ጠቅሼልሃለሁ እኮ ራዕይ 12 አንድን ጠቀስኩልህ። ከዛ በኋላ ደግሞ እኮ መዝሙር 44 ቁጥር 9 ማየት ትችላለህ። ራዕይ 12 አንድ ቆይ እዛም ስለረገጥኩ አይደለም ማለት ራዕይ 12 አንድ ላይ ከሙታን ተነስታ ማድረጓን ይናገራል። ስሟን እንኳን ባይናገር ከሙታን ተነስታ ማድረጓን ይናገራል። ይመስል የለም ክፍሉ አይናገርም። ያው ለሰው እያሳየው ነው የምናነበው። የለም አይ ምዕራፍ 11 ቁጥር 19 እሷ ማናት ታዲያ? ታላቅ ምልክት አድመጠኝ። ምዕራፍ 19 ማናት ልትላት ነው የምልህ። ማናት ልትላት ነው እሷን?
አድምጠኝ ቆይ ወንድም አለ ይኸውልህ አሁን ሁሉን ቀጥታ ካልክ እኮ ሁሉን ቀጥታ ካልክማ ይከብዳል ወዳጄ። ሚስጢር ይባላል እሱን አድምጠኝ ካልኩ አልጨረስኩም። አድምጠኝ ማናት እቺን ለማን ልትሰጠው ነው? ይሄን ክብር እኮ ነው የምልህ። ይሄን ክብር ለማን ነው የምትሰጠው አንተ? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ እያለ ነው አይደል? ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች አለ። ለማን ሰጣት? እስኪ እቺ ማናት? ስም ስጣት እስኪ። ማናት እቺ ሴት? እቺ ሴት ማናት? ማን ብለህ ነው ስም ሰጣት? ይኸው እዚህ ጋር ይታያል አይደል? የጻፍኩልህ እስራኤል ናት። አዎ እስራኤል እስራኤል ከሆነች እኮ ይኸውልህ እስራኤል ናት ብለኛል። ያዝልህ። በጣም ጥሩ ነው። ለምን ሳቅ የመለስክልኝ? ለምን ሳቅ? ቆይ ለምን ሳቅ? እስራኤል ከተማ ናት፣ ሀገር ናት። ለምን ሳቅ ነው ብዬ የምልህ ብራዘር። የሳኩኝማ መልስህ ነዋ። መልስህ በቂ ነው ብዬ ስላላሰብኩ ነው። ኦኬ መልስ ያደን። ኦኬ እስራኤል ናት ካል አድምጠኝ። ቆይ ያንተ አሁን የጠቀስኩልን ቆይማ ፓስተር ቆይማ ርዕስ ለመድኃኒዓለም አንድ ጊዜ ቆይ ጠብቀኝማ። አሁን እኮ አመጣህልኝ አንተ እስራኤል ለመለስክልኝ። አሁን የቅድሙ የጠቀስኩልን በሰማይ 19 እንሂድልኝ 11 19 ራእይ 11 19 ይልኝ እንዴ። ሰማይ ተከፍቶ እኮ ነው እስራኤል የምትታይ። ሰማይ ተከፍቶ ነው እስራኤል የምትታይ። ሂድ መጨረሻ ላይ በሰማይ ያለ እግዚአብሔር ምንድነው የሚል? በሰማይ ያለው እግዚአብሔር መቅደስ ተከፈተ እያለ እኮ ነው። የኪዳኑ ታቦት በመቅደሱ ታየ እያለ ነው። መብረቅና ድምጽም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ አለ። በሰማይ ተከፈተ እያለ እስራኤል ከሰማይ በሰማይ እስራኤል አለች እያልከነ ነው። ገነትና በእግዚአብሔር መንግስት ላይ እስራኤል አለች ነው እያልከነ ያለ። ስለ እስራኤል ነው እየተናገረው ካልክ ማለት ነው እንዴ። እሺ ሰማይ ተከፈተ እያለ እስራኤል ካልክ ለአንተ ጥያቄው ለአንተ ራስህ ጥያቄ ነው ወይስ ሞታ ነው? ጥያቄ ከሆነ አጠራ መልስ ነው። እሺ አዎ መልስ ነው። ምን መለስክልኝ? እኔ ምን ጠየቅኩና? ምን ጠየቅኩ? በሰማይ ያለ እግዚአብሔር መቅደስ ተከፈተ አለ። ራስህ የጠቀስከው እኔ አልጠቀስኩም። እየመለስኩልህ እኮ ነው። እያነበብኩ ከአንተ እኮ ነው የማነብህ። መጽሐፍ ቅዱስ እኮ አልያዝኩም ወዳጄ። በሰማይ ያለ እግዚአብሔር መቅደስ ተከፈተ እያለ ነው። ተከፍቶ የሚታየው እስራኤል ናት እያልከኝ እኮ ነው አንተ ወንድም አለ። እስራኤል ናት። እኔ ነኝ የሚዩት ያደረኩ። መጽሐፍ ቅዱስማ ኦርቶዶክሳውያን አትይዙም። ለምን? ስለሌላችሁ ማለት ነው። ባዷችሁ ስለሆናችሁ ገድላ ድርሳናት ነው የምትይዙት። እኔ ያልኩ ያለሁት መጽሐፍ ቅዱስማ እንዳልያዝክ አወጣሁልህ። ዋናው ሀሳብ ላይ ለምን አታወራ? መጽሐፍ ቅዱስ አልያዝኩም ከራስ መጽሐፍት ነው የማነብልህ ብለህ ብትለኝ እኔም አንተ የምንቀበለው መጽሐፍ ስለሆነ ነው እዚህ ጋር ያወጣሁትኝ። እልቅ ዋናው ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ምዕራፍ 12 ቁጥር 1 ላይ አውጣ ያልከኝ አንተ ነህ። እዚህ ጋር ከሙታን ተነስታ ማረጓን አሳየን ብዬ ስልህ ስሟ በግልጽ እንኳን ባይጻፍ በግርድምድሙ የተጻፈ ካለ አምጣ ብዬ ስልህ የለም። ወደ ምዕራፍ 11 ቁጥር 19 ላይ ወደ መጨረሻው ክፍል ላይ ሄዳልኝ አልከኝ። ሄድኩልህ ምዕራፍ 11 ቁጥር 19 ላይ ማለት ነው። ሲሄድ ደግሞ እዚህ ክፍል ላይ በሰማይ ያለው መቅደስ ተከፈተ፣ የኪዳኑን ታቦት በዛ ታየ፣ መብረቅ ነጎድጓድም ድምፅም ሆነ ብሎ የሚለውን ጠቀስክ። አሁንም እዚህ በጠቀስከው ክፍል ላይ ማርያም ከሙታን ተነስታ አርጋለች ብሎ የሚል የለም። ኤርሚ እንግዲህ ስማ፣ ልብ በል ኦኬ፣ ልብ በል። የተጠየቀው ጥያቄ ማርያም ከሙታን ተነስታ ማረጓን የሚያሳይ ከመጽሐፍ ቅዱስ ነው ወንድማችን ያሳየናል ብለን የጠበቅነው። እሱ ግን እየጠቀሰ ያለው ጥቅስ አንደኛ 12 የከዋክብት አክሊል የሆነላትን ሴት ነው የሚያወራው፣ ምዕራፍ 12 ቁጥር 1 ራእይ። እንደገና ደግሞ በሰማይ ያለው መቅደስ ተከፈተ፣ የኪዳኑ ታቦት በዛ ታየ ይላል። ይሄ የኪዳኑ ታቦት የተባለው ወይ ማርያም ከሆነች ማርያም ልጅ የታየችው በሰማይ ባለው መቅደስ ውስጥ ብሎ የሚለውን በለንና እዚህ ሁላችን ወይ ተስፋ ቆርጠን እንሄዳለን ወይ ተስፋችን የሚለመልበትን ሌላ ነገር እናገራለን። የት አለ ማርያም ከሙታን ተነስታ አድርጋለች ብሎ የሚል ክፍል እዚህ ክፍል ላይ የለም እኮ ወንድማለን። ምዕራፍ 12 ቁጥር 1 ላይ ያልከኝ የለም። ማርያም ከሙታን ተነስታ ማረጓን የሚያሳይ ለኤርሚ ጥምን የሚያረካ መልስ የለም። ምዕራፍ 11 ቁጥር 19 ላይ ያልከኝ ጥምን የሚያረካ መልስ አይደለም። በግርድምድሙ እንኳን የለም። ክፍሉ የሚናገረው ይሄ ስለ ታቦትና ስለ መቅደስ ነው። በሰማይ ያለው የእግዚአብሔር ታቦት እና በሰማይ ያለው የእግዚአብሔር መቅደስ ማለት ነው። በሰማይ ያለው የእግዚአብሔር መቅደስና በሰማይ ያለው የእግዚአብሔር ታቦት እሱን የሚናገርበት ክፍል ይሄ የመጽሐፍ ቅዱስ ክፍል ነው። ኦኬ
አይ ታቦቷ ማርያም ነች ብለህ ካልከኝ እዚሁ ጋር እንግዲህ እንጨራረሳለን ማለት ነው። በምን በእውቀት ማለት ነው። ኦኬ። ስለዚህ ይሄ ክፍል የሚናገረው በሰማይ ያለውን መቅደስ መከፈት፣ ድንኳን መከፈት፣ ድንኳን መቅደስ፣ መቅደስ ድንኳን በተለዋዋጭ የገባ ነው። ይሄ ክፍል ላይ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። በራእይ ነው እያየ ያለው። ይሄኛ ከጠየቅንህ ጥያቄ ጋር ምንም አይገናኝም ወንድም አለም። የማርያም ከሙታን ተነስቶ ማድረግን አንድም የሚያሳይ ክፍል የለም። ይሄ የሚያወራው ሌላ ነው ብራዘር፣ ይህም የሚያወራው ሌላ ነው። የማርያምን ከሙታን መነሳት የሚያሳይ ክፍል የለም። ቅድም የጠየቁት ጥያቄ ምንድነው ታዲያ? አልዓዛር ከሙታን ተነስቶ አልዓዛርን ጌታ ኢየሱስ ክርስቶስ በአራተኛው ቀን ከሙታን እንዳስነሳው ሌሎችም ጸሐፍያን ቢጽፉትም ዮሐንስ ግን የጌታን እናት ወደ ቤት ወሰዳት የተባለ ሐዋርያ 5 መጽሐፍቶች ሲጽፍ 3ቱን መልእክታት፣ አንዱን ወንጌል፣ አንዱን ራእይ ሲጽፍ ከዚህ ውስጥ ራእዩን በጻፈበት ክፍል ላይ ቅድም ምን ብለሃል ከናንተ በ49 ዓመተ ምህረት የሞተችው ነው ያልከን አይደል? በ49 ዓመተ ምህረት ነው የሞተችው ነው ብለህ ያልከን። ምናልባት ሚዩት አድርገው አላወቀም መሰለህ ኤርሚ። እሺ ራእዩ ሲጻፍ ደግሞ ማርያም በሕይወት አለች ብሎናል። በሕይወት አለች ብሎናል። አለች ብሎናል። ኦኬ ኦኬ። ራእዩ የተጻፈው ራእይ መጽሐፍ የተጻፈው በ96 ዓመተ ምህረት ነው ደግሞ ብሎናል። በጣም እኮ ወንድሞቼ እንዴት ነው በ96 እና በ49 መካከል የስንት ዓመት ርቀት አለ ማለት ነው? ራእይ ዮሐንስ በ96 ዓመተ ምህረት ከተጻፈ ማርያም በሕይወት አለች ብለህ ካልከኝ ማርያም በኦርቶዶክስ ቤተክርስቲያን በ64 ዓመቷን የሞተችው ብሎ የሚለውን ነገር ዛሬ ወንድማችን አፈረሰው ማለት ነው። ምክንያቱስ እስከ 96 ዓመተ ምህረት ድረስ ኖራለች ማለት ነው። ከዮሐንስ ጋር እኩል ነው የሞቱት ማለት ነው። ያን እንኳን ብሎ ቢል በተለይ ከራእይ መጽሐፍት ውጪ ሌሎቹ በተለይ እንደነ ቅዱስ ጳውሎስ አይነት መልእክታት ከ50 እስከ 65 ዓመተ ምህረት ተጽፎ እንዳለቀ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ያም ሆነ ይህ የአልዓዛርን ከሙታን መነሳት የጻፈ ዮሐንስ የማርያምን ከሙታን መነሳት ይጽፈው ነበረ። ለምን አልጻፈውም? ነገርየው አልተነሳችም። ለዚህ ምስክሩ ማናት? ራሷ ኦርቶዶክስ ምስክሮች፣ መጽሐፍቶቿ ምስክር ናቸው እንዳልተነሳች። መጽሐፍቶቿ የኦርቶዶክስ እርስ በርስ ይምታታሉ፣ ይጣላሉ፣ ይጣለዛሉ። ታምረ ማርያምና ድርሳነ ማርያምን ብቻ ማሳየት ለዚህ ዋቢ ነው። ድርሳነ ማርያምና ታምረ ማርያም። ኦኬ ይህንን የሚመልስ ኦርቶዶክስ ካለ ይምጣ። እነዚህ መጽሐፍቶች ላይ የምጠይቀው ማለት ነው። የማርያምን ከሙታን መነሳት ይተርካሉ። እነዚህ መጽሐፍቶች በቤተክርስቲያኒት ውስጥ ተቀባይነት ያላቸው ናቸው። አንድ ኦርቶዶክስ ይህንን ቆሞ ሊመልስ የሚችል የለም። ተሳድቦ ሊወጣ የሚችል ግን ሊኖር ይችላል። እነዚህ መጽሐፍቶች ሁለቱም እጄ ላይ ያሉ፣ ሌሎችም ከተፈለገ አለ። አንድ ኦርቶዶክስ ብቻ ነው የተፈለገው። የማርያም ከሙታን መነሳት ወንድሞችና እህቶቼ የዘመናት ውሸት እንጂ እውነት አይደለም። እውነት ቢሆን ሰላም ነው። ሚዩት አድርገው። እውነት ቢሆን በመጽሐፍ ቅድም እንዳልኳችሁ ማለት ነው የአልዓዛር ከሙታን መነሳት ተጽፏል። የመቶ አለቃው የኢያኢሮስ ልጅ ከሙታን መነሳቷ በቅፍርናሆም ተጽፏል። ናይን በተባለ ከተማ ውስጥ የአንዲት ድሃ መበለት ልጅ ጌታችን ኢየሱስ ክርስቶስ አስነስቶታል። ኦኬ በጌታ በኢየሱስ ክርስቶስ እንኳን የተደረጉት ቀጥታ በሱ የተደረጉት ማለት ነው። አልዓዛር የመቶ አለቃው ልጅ
የመቶ አለቃው ልጅ እና እዚህ ጋር የድሃ መበለት ናይን በተባለች ከተማ ሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ናይን በዚህ ከተማ ውስጥ የመቶ አለቃው እዚህ ቅፍርናሆም ነው። የአልዓዛር ደግሞ ቢታንያ ነው። በቢታንያ አልዓዛርን ከሙታን ያስነሳ ጌታ የመቶ አለቃውን ኢያኢሮስን በቅፍርናሆም ጣሊታ ሆይ ተነሽ ብሎ ያላት ብላቴና ናይን በተባለው ከተማ የዛች ድሃ መበለት ሴት ሊቀብሩት ይዘው እየሄዱ እያሉ ቀርቦም ቃሬዛውን ነካው ከሙታንም ተነሳ ይላል። ወንጌላቱ እየተቀባበሉ ጽፈውታል። ዮሐንስም ሌሎችም ጽፈውታል ማለት ነው። ኦኬ የኤልሳና የኤልያስ ኤልሳና ኤልያስ እነሱም ሁለት ብላቴናዎች በእጆቻቸው እግዚአብሔር ታምራትን አድርጎ አስነስተዋል። ጌታን ያስነሳው በባሪያዎቹ እጅ ማለት ነው። እንደዚሁም ጳውሎስም ከደርብ ወድቆ የነበረውን ጎበዝ ሞቶ ስለነበር እላዩ ላይ ተኝቶበት አስነስቶታል። ጴጥሮስ ዶርቃ የተባለችዋን ሴትዮ አስነስቷታል። ከሙታን ጸልዮ ማለት ነው። ተጠርቶ ከኢዮጴ ተጠርቶ መጥቶ ጸልዮ ተነስቷል። እንግዲህ በጌታ ኢየሱስ ክርስቶስ ከተደረገው ውጪ ማለት ነው አልዓዛር ይሄም በጌታን የተደረገው በእነዚህ በባሪያዎቹ እጅ ጌታን ያደረገው ግን እንደ ሰው እንቁጠር ብለን ካልን ጌታ አምላክም ሰውም ስለሆነ እንደ ሰው እንቁጠረው ሰው ስለሆነ ማለት ነው። ጌታ ኢየሱስ እዚህ ጋር ጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። በጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። ይሄ ሁሉ ተጽፏል። ኦኬ ተጽፏል። እኔ የምለው የነ አልዓዛር ከሙታን መነሳት የነ ዶርቃ ከሙታን መነሳት ናይን ከተማ ውስጥ ያለችዋ ሴት ድሃ መበለት ስሙ ያልተጠቀሰ ሰው ከሙታን መነሳት የመቶ አለቃው የኢያኢሮስ ልጅ በቅፍርናሆም ጣሊታ ብሎ ያላት ከሙታን መነሳት በኤልሳ እጅ የሱናማይቷ የሱናሟ ሴት ልጅ ከሙታን መነሳት የኤልያስ በሲዶና ሀገር በሰራፕታ ባለች ያቺ ድሃ መበለት ሴት ልጇ ከሙታን መነሳት በጳውሎስ ስሙ ያልተጠቀሰ በመስኮት ላይ ሆኖ ነገሩን ባስረዘመ ሰዓት ላይ የወደቀውን ሰው ቀርቦ እላዩ ላይ ተኛበት ከሙታን ተነሳ። ጴጥሮስም ለዶርቃ የእነዚህ ሁሉ ሲጻፍ የማርያም ከሙታን መነሳት ሐዋርያቱ ካዩትና በተለይ ዮሐንስ ሌሎችስ ዝም ይበሉ ሩቅ ናቸው ብለን እንበል። ጴጥሮስ ዝም ቢል ማቴዎስ እንዲህ ዝም ይለዋል። ማቴዎስ ዝም ቢል ከሐዋርያቱ መካከል ባይመደብም ባይጠራም ከ12ቱ ባይጠሩም ሉቃስና ማርቆስ ከ12ቱ ስለማይጠሩ ማለት ነው ከ72ቱ አርድእት ውስጥ ናቸው። እነሱ ከቃሉ አገልጋዮች ሰምተው የጻፉቱ እንዴት ዝም አሉት? እነሱስ ማቴዎስ ቢዘለው ጴጥሮስ መጻፍ ነበረበት። ጴጥሮስ ዝም ቢል ማርቆስ መጻፍ ነበረበት። ማርቆስ ዝም ቢል ለከበረ ቴዎፍሎስ ሉቃስ ሲጽፍ መጻፍ ነበረበት። ሉቃስም ዝም የማርያምን ከሙታን መነሳት፣ ማርቆስም ዝም፣ ማቴዎስም ዝም፣ ሁሉም ዝም። ሁሉም ዝም ይበሉ። ዮሐንስ እንዴት አስቻለው? ወደ ቤት ወሰዳት የተባለው ሐዋርያ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ በስራ ስለሚናገር ማለት ነው። እነሆ ልጅሽ እነሆ እናትህ ብሎ የተባለለት ሐዋርያ ወደ ቤት ወሰዳት የተባለ ሐዋርያ እንዴት ሳይጽፈው ቀረ? ለምን ተዘለለ? ጥያቄ መጠየቅ ያለበት እዛ ጋ ነው። መልሱን የምታገኙት እዛ ጋ ስለሆነ ማለት ነው። መልሱ የሚገኘው እዛ ጋር ስለሆነ ማለት ነው። ይኸው በዮሐንስ ወንጌል መጽሐፍ ምዕራፍ 19 የጌታዬ እናት ቁጥር 25 ላይ ቁጥር 26 ላይ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዝሙሩ እናትህ ነዎት አለው። ከዚያን ቀን ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት ይላል። ደቀ መዝሙሩ ወደ ቤት ወሰዳት ይላል። ዮሐንስ እንዴት ዝም አለ? 5 መጽሐፍ ሲጽፍ የነ አልዓዛርን እዚህ ቅድም የተጻፉት ማለት ነው የናይን ከተማ በቅፍርናሆም የመቶ አለቃው ኢያኢሮስ የነ ጴጥሮስ የነ ጳውሎስ በመጽሐፍ ቅዱስ ላይ ተጽፎ የጌታ እናት ከሙታን ተነስታ ማድረግ እንዴት ዮሐንስ ሊዘለው ቻለ? ሌሎች ሐዋርያት እንኳን ቢዘሉት። ቢግ ኩዌስችን፣ ትልቅ ጥያቄ እዚህ ጋር ነው የሚጀምረው ማለት ነው። እሷ ከማርያም ከአልዓዛር አንሳ ነው የጌታ እናት
እናትነቷን አድምቀው ሲጽፉት በአዲስ ኪዳን ላይ ሐዋርያቱ ተቀባብለው የጌታ እናቱን በዛ ነበረች እያሉ ደጋግመው ሲጽፉ አድምቀው ብፅዕት መሆኗን አድምቀው ሲጽፉ የጸሎት ሴት መሆኗን አድምቀው ሲጽፉ ከሙታን መነሳቷን እንዴት አልጻፉትም? ነገርየው ውሸት ነው። ውሸት መሆኑን ኦርቶዶክስ ራሷ በመጽሐፏ ላይ ተመሰክራለች። እንግዶች ስላሉ ለእነሱ እንስጥና አይ ቲንክ ማውራት እንችላለን። እሺ እንደየአገባባችሁ ዳጊ አዱናክ ይቀድምሃል ይመስለኛል። አስፈቅዳችሁ ግን አንተ እርስ በርሳችሁ ተፈቃቅዳችሁ ማድረግ ትችላለህ። አዶናይ ዳጊ አዶናይ ይቀድማል ወንድሜ። እሺ ያውራሽ። እሺ አዱናክ አዶናይ ሰላም ነው? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥል። ምን እኔ አንተን ነው መጀመሪያ የሰማሁት። ምናልባት የእውነት ኑር ወንድሜ ባለቤቱ ማለት ነው። እሺ ምናልባት እኔ በሌክቸር ማውራት አልፈልግም። በነገራችን ላይ አንድ የምነግርህ ነገር እየጻፈ ምናምን የሚያወራውን ነገር እኔ አይመቸኝም። ካወራኝ እንደ ያወራኝ በድምጽ እንጂ እኔ አስተማሪ አይደለም እሱ። ቁጭ ብሎ እዚህ ጋር የእሱን ብር አልጠብቅም ሲያወራ ማለት ነው። እስክሪፕቶን ሲጽፍ አልጠብቀውም። እንደዛ ከሆነ ቀጥል። እሺ ተስማማን በዚህ? ቀጥል። እየሰማሁ ነው። አይጽፍብህም። ቀጥል። ያው በማስረጃ አውራኝ መጽሐፍ ቅዱሳዊ። እሺ አሁን ምን ጥያቄው ምን ነበረ? እመቤታችን ቅድስት ድንግል ማርያም ከሙታን ተነስታለች የሚለው ነው ጥያቄው። አዎ ተነስታለች ከሆነ መጽሐፍ ቅዱስ ማስረጃ አቅርብልን። አትጻፍብና የሚጽፍ ከሆነ አልፈልግም ከሌላ ሰው ጋር። ኦኬ እሺ ምን ጽፍ ጽሁፍ ምንድን ነው አልገባኝም። እታች ወረድሽ። ቴንክ ዩ ዳጊ መቀጠል ትችላለህ። እኔ እጽፋለሁ። እሺ ኤርሚያስ እናንተ ጻፉ አላልኩም። ትጽፋለህ። እኛን አስወራን ትጽፋለህ። እኛን አስወራን ሚዩት አድርግ። ያ ቀጥል እኮ አልኩህ። እሺ ሚዩት አድርግልኝ። እኛም እድል ስጠን። እኛም ዝም ብለን ስለሰማን ማለት። እሺ መጀመሪያ ኤርሚያስ ካነሳው ሐሳብ ልምጣና ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች የሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች የሚል ከመጽሐፍ ቅዱስ ይኸው ኤግዛክት ወርድ ፋላሲም ስለሰራሱ እኔም ደግሟለሁ። ማርያም ሙታለች የሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች የሚል ከመጽሐፍ ቅዱስ ሰጠዋለሁ። ማርያም ሙታለች የሚል ይኸው አሁንም ስሙ። ቆይ ኤርሚያስ ጥያቄ ነው አይደል? ኤርሚያስ ልጨርስ። እሺ ቆይ ልጨርስ ኤርሚያስ። ዝም ብለን ነው የሰማነህ። ይኸው አሁንም ደግማለሁ። ማርያም ሙታለች የሚል ከሰጠኝ እኔ ማርያም ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን። ማርያም ሙታለች የሚል አሁንም ኤርሚያስ ስትሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ። ማርያም ሙታለች የሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች የሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። እንደገና ኤርሚያስ ግን አሁንም እነግርሃለሁ ማርያም ሙታለች የሚል ስጠኝ። እኔ ባይብል ከፍቼ ላሳይ በኮንፊደንስ ማርያም ሙታለች የሚል ከመጽሐፍ ቅዱስ ስጠኝ። ከዛ እኔ አሁኑንም ከፍቼ አሳያለሁ መጽሐፍ ቅዱስ ላይ ማርያም ተነሳለች የሚል። አመሰግናለሁ። እሺ ጥያቄው ተደጋገመ። አንድ ጥያቄ ነው። ጥያቄው ግን ተደጋገመ። ለጥያቄው ቀጥታ መልስ ስመልስ እንደዚህ ነው። እዩ ማርያም መሞቷን ከመጽሐፍ ቅዱስ ውስጥ አሳየን ነው ብሎ ያለው። ማርያም በመጽሐፍ ቅዱስ ውስጥ የጌታ እናት ከመሆኗ እና ብፅዕት ሴት ከመሆኗ እናም የጸሎት ሴት ከመሆኗ አማኝ ከመሆኗ ውጪ ማርያም የተወለደችበትን ቀን፣ የሞተችበትን ቀን፣ ያረገችበትን ተብሎ የሚባለውን ቀን መጽሐፍ ቅዱስ ፈጽሞ አይናገርም። ምን ያለችበትን ማርያም በዚህ ቀን የተወለደችው ብሎ
አይናገርም። ማርያም በዚህ ቀን የሞተችው ብሎ ዓመቱንም ወሩንም ዘመኑንም አይናገርም። ማርያም በዚህ ቀን ነው ያረገችውን ብሎ አይናገርም። የጌታችን ግን የኢየሱስ ክርስቶስ የተወለደበትን ዘመኑን ይናገራል። የሞተበትን ዘመኑን ይናገራል። የተጠመቀበትን ዘመኑን ይናገራል። ከሙታን የተነሳበትን ይናገራል። ከሙታን ከተነሳ በኋላ 40 ቀን ስለ እግዚአብሔር መንግስት እያስተማረ ወደ ሰማያት እንዳረገ ከየት አካባቢ እንዳረገ መጽሐፍ ቅዱስ ይናገራል። ልክ የጌታችንን እንደዚህ እንደሚናገረው የማርያም ቀኑንም ዘመኑንም አይናገርም። የተወለደችበትን ቀን አይናገርም መጽሐፍ ቅዱስ ዝም ነው ያለው። የሞተችበትንም ቀን አይናገርም መጽሐፍ ቅዱስ ዝም ነው ያለው። አረገ ተብሎ የሚባልበትንም ቀን መጽሐፍ ቅዱስ አይናገርም። ከዚህ ውስጥ የመወለዷን ቀን መጽሐፍ ቅዱስ እና ዘመኑን ወሩን ባይነግረንም በምድር ላይ ሰው ሆና የነበረች እስራኤላዊት ሴት ስለሆነች የተወለደችበት ቀንና ወራቱን ዘመናቱን ስላልተናገረ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። ኦኬ። እንደዚሁም የሞተችበትን ቀንና ዘመን ወራትን ስላልተናገረ መጽሐፍ ቅዱስ ስላልተናገረ አልሞተችም ማለት ነዋ ብሎ የሚል ጅል ካልሆነ በስተቀር ይቅርታ ለዚህ ቋንቋ እንደዚህ የሚያስብ ሰው ጅል ካልሆነ በስተቀር ስለዚህ ማርያም የሞተችበት ዘመንና ወራት ስላልተጻፈ ማርያም አልሞተችም ማለት አይደለም። እንደሷ ከሷን በፊት የነበሩ ብዙዎች የተወለዱበትም ቀን የሞቱበትንም ቀን መጽሐፍ ቅዱስ የማይነግረን በጣም ብዙ አለ። ኦኬ። አሁን ስለ ዳዊት መወለድ ምንም አይነግረንም። ዳዊት ግን የሞተበትን ዘመን ግን ይነግረናል። በስንት ዓመቱ እንደሞተ 33 ዓመት በኢየሩሳሌም በእስራኤል 7 ዓመት በኬብሮን በድምሩ 40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። በስንት ዓመት ዓለም ላይ እንደሞተም በእስራኤል ታሪክ ይታወቃል ማለት በነገስታቱ መጽሐፍት ማለት ነው። ስለዚህ የማርያምን መልሼ እላለሁ። የተወለደችበትን ቀን ዘመኑንም ወራቱንም አይናገርም መጽሐፍ ቅዱስ። የሞተችበትንም ቀን አይናገርም። ልጨርስ። ያረገችበትንም ቀን አይናገርም። ያረገችበትን ቀን ልቶና ይሄ ውሸት ስለሆነ ማለት ነው። የመወለዷና ግን የሞተችበት መወለዷና መሞቷ እሙን ነው። እዚህ ፕላኔት ላይ እስካለች ድረስ ሰው ሆኖ ሞትን የማይቀምስ የለም ከኤልሳና ከኤልያስና ከሄኖክ ውጭ ማለት ነው። ጌታ እንኳን ሰው በመሆኑ ሞትን ቀምሷል። ኦኬ። ስለዚህ የመወለዷን ወራትና ቀን ዘመናትንም ባይናገርም ተወልዳለች። ልጨርስ ወንድማችን ሚዩት አድርግ እንዳገባ የደማስቆ ከዳጊ ጋር ነው እያወራን ያለ ነው። ስለዚህ የሞተችበትንም ዘመንና ወራት ቀንን አይናገርም። ስለዚህ መጽሐፍ ቅዱስ የሞተችበትና የተወለደችበትን ቀንና ወራት ዘመናትን አልተናገረም ማለት ማርያም አልተወለደችም፣ ማርያም አልሞተችም ማለት አይደለም። ለዚህ ጨርሻለሁ ማለት መጽሐፍ ቅዱስ ፈጽሞ አይናገርም። ስለዚህ የለም አይደለ? ማርያም ሞተችም የለም። ሃኑን ቆይ እኔ ጋር ስለጀመረ ዳጊ ጋር ጨርሱ። ከመጣ ማርያም ታምጣ ነው። ኤርሚያስ ከኔ ጋር እሺ። ኤርሚያስ አሁን ማስረጃ ብዬ ነበረ ቃል በቃል የለህም ማርያም ሞተች የሚል ቃል በቃል አንተም ስለጠየክ ቅድም ስለሰማው ማርያም ሞተች የሚል አሁን ቃል በቃል አለ የለም? ይሄንን ብቻ መልስልኝ። ብዙ ስላወራህ ብዬ ነው። ማርያም ሞተች የሚል አለ የለም? ጥያቄ ብትናገር አይቻልም? ኤርሚያስ ጨርሻለሁ። ያው መጽሐፍ ቅዱስ ላይ ፈጽሞ በኮንፊደንስ እያወራ ስለነበር ነው። ቆይ የእውነት ኑር አንዴ። በኮንፊደንስ እያወራ ስለሆነ እንዳትገባ ኤርሚዬ፣ እኛ ስለምናወራ ማንም ሰው እንዳይገባ። በቃ እሺ፣ ታይ ማስረጃ ኤርሚያስ። እኔ ያርጋለች የሚል ልሰጥ ነው፣ አንተ ሙታለች የሚል ልሰጠኝ ከባይብል። እኔ ያርጋለች የሚል ልሰጥ ነው። ሪካርድ የተደረገውን አዳምጠው ብራዘር። ረጅም ሰዓት ወስጄ እንደዚህ ጽፌልህ አስቀምጬልሃለሁ። ምንም ቆይ ኤርሚያስ ዝም ብለህ አሁን ይኸውልህ የሆነ ለመደባበቅ አትሞክር። እየጠየቅኩ ነው፣ ቀጥታ መልስልኝ። ሙታለች የሚል በኮንፊደንስ ስለተናገርክ ነው ሆነ እነግርሃለሁ። ሙታለች የሚል ስጠኝ ማስረጃ። ካሊያ እየዋሸ ነው፣ እየቀጠፍክ ነው ማለት ነው። እሺ እንግዲህ አንድ ኦርቶዶክሳዊ ነው ዳጊ ወደ ስድብ ገብተዋል ማለት ነው። ደቂቃ ሰጥቶኝ አልተሳደብኩም። ማስረጃ ማለት ስድብ ነው ኤርሚያስ? ማስረጃ ማለት ስድብ ነው? እየቀጠፍክ ነው ብለህ ስትለኝ ስድብ መሰለኝ። ኦኬ ነገሩ እናንተ ስጠኝ። እሺ ታዲያ ስለደመደምክ እኮ ነው። ሚዩት አድርገው። አንብበው ምን ይላል ነው? ሚዩት አታርጉት። ራሱ ሚዩት ካላለ ምን ይላል ኤርሚያስ? እሺ ማስረጃውን ስጠኝ። ምን ይላል? ማስረጃው ጳውሎስ ነው የጻፈው? ዮሐንስ ነው የጻፈው? ቶማስ ነው? ሉቃስ ነው?
ምን ይላል? አንብበው። ማርያም ለምንድን ነው ማነበው? ማስረጃ ስጠኝና ላንብብልህ ከፍቼ። ሌላ ሰው ልተካ ልገደር ነው ማለት ነው። በቃ በሽቃ ምንም መተካ አይደለም። ኤርሚያስ ከመጣ ማርያም ታምጣ ነው። ማርያም ሙታ እታች ወረድ እባክህ። ጫጫታም እንኳን አንተ አይደለም ማንም እንኳን ፊት አይሰማም። ኤርሚያስ እሺ፣ ሚዩት አድርግ ቀስ ብለህ ኤርሚያስ። ታንጫጫ ሚዩት አድርግ። ይሰማኛል እንትን ነው ኤርሚዬ፣ ስልኩ ያስቸግረዋል መሰለኝ። ምናልባት ያስቸግረዋልና ቆይቶ ነው ሚዩት የሚያነሳ። አንዴ ቆይ የደማስቆ እሺ፣ እንደዛ ከሆነ እሺ፣ ልብ በሉ። ምን ደቂቃ ሰጠኝ አይደል? ጥያቄ ጠይቀኝና ከመጽሐፍ ቅዱስ ላይ ማርያም ከሙታን መነሳቷን የተጻፈ አሳየኝ አለኝ አይደል? ማብራራት አይጠበቅብህም እኮ ኤርሚ፣ ሁሉም ሰምተዋል እኮ። እንደው ካስፈለገ ማለት ነው ካስፈለገ። እኔ ጋር እኮ አልጨረስንም። ኧረ በሕግ አምላክ ይሄን ሰውዬ ያስቁምልኝ ኤርሚ። እኔ ጋር ግን አልጨረስም። አብሮ አደጌ ነው ብለህ እንደ አንተ ቆይ አንዴ ባቤ፣ ሌላ ርዕስ ውስጥ ገብተዋል። አንዴ ቆይ እሺ። ማርያም ከሙታን ተነስታለች ወይ ብሎ ጠየቀኝ። ሶሪ ማርያም የሞተችበትን ቀን ንገረኝ፣ መሞቷን ንገረኝ ከመጽሐፍ ቅዱስ ውስጥ አለኝ። ምን አልኩኝ? እዚህ ጋር ጽፌ ማርያም የመወለዷን ቀን ወራትና ዘመናትንም የሞተችበትን ቀን ወራትና ዘመናትንም እንደዚሁም በኦርቶዶክስ የውሸት ትርክት የእርገቷን ቀን ወራትና ዘመናትንም መጽሐፍ ቅዱስ ፈጽሞ አይናገርም ብዬ፣ ይሄኛው ግን ውሸት ስለሆነ የእርገቷ ቀን ውሸት ስለሆነ ይሄኛው ግን በመጽሐፍ ቅዱስ ላይ ወሩና ቀናቱ ዓመታቱ የተወለደችው በዚህ ጊዜ ነው፣ የሞተችበት ቀንም በዚህ ጊዜ ነው፣ ወሩም በዚህ ጊዜ ነው ተብሎ የተጻፈ ባይኖርም ሰውናትና በምድር ላይ ኤግዚስት አድርጋ የነበረች የጌታችን እናት ስለነበረች በምድር ላይ ኤግዚስት ለማድረግ ደግሞ ከእናትና ከአባት ከወንድና ከሴት ፍቃድ መወለድ የግድ ስለሆነ ባይጻፍም የተወለደችበት ወርና ቀን ዘመን ይሄ ነው ተብሎ ባይጻፍም ማርያም መወለዷ አሙን ነው። ቀኑን አሳየኝ እንዴ! እናንተን ውሸት እዚህ አፈር ደቼ ሳስግጠው ለውሸትህ መረጃ ማምጣት ሲያቅትህ መጽሐፍ ዝም ባለበት ላይ እኔ እንዳመጣልህ አትጠይቅ። መጽሐፍ ቅዱስ እኮ ፈጽሞ አይናገርም እኮ አልኩ። አለቅ። ዚስ ኢዝ ፕሮቴስታንት ማለት ይሄ መጽሐፉ ዝም ብሏል። የጌታችንን መወለዱን ይነግረናል። ለምሳሌ ዘመኑን ይነግረናል፣ ቢያንስ ማለት ነው። የተጠመቀበትን ዘመን ይነግረናል፣ የተወለደበትን ዘመን ይነግረናል፣ የሞተበትን ዘመን ይነግረናል። ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 ላይ በዚያንም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ቀሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ ጽሕፈት መጀመሪያ ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ከዚያ ዮሴፍና ማርያም ደግሞ ከዳዊት ቤት ወገን ነበሩና ሁላቸው ወደ ከተማቸው ይጻፉ ዘንድ ሄዱ ይላል። ስለዚህ አውግስጦስ ቄሳር የሚባል የሮም ንጉስን ይጠቅሳል ማለት ነው። ጌታችን በተወለደበት ጊዜ የህዝብ ቆጠራ በነበረበት ይሄ ንጉስ በነገሰበት ዘመን የህዝብ ቆጠራ የተደረገበት ነበር። ዓለም ሁሉ ማለት የሮም መንግስት በምትገዛው በደቡብ አውሮፓ፣ በሰሜን አፍሪካ፣ በዌስተርን ኤዥያ ላይ ያሉ ሀገሮች በቀኝ ግዛት ተገዝተው ስለነበር በዚያ የህዝብ ቆጠራ በተደረገበት ነው ድንግሊቱ ጌታዬን አመጣ የወለደችው ቤተልሔም ማለት ነው። ዘመን አይናገርም? ይናገራል። አውግስጦስ ቄሳር መቼ ነው የነገሰው? የሮም ንጉስ ላይ ከ14 ቢሲ እስከ 27 ኤዲ ላይ ማለት ነው የነገሰው ማለት ነው። ዘመን ይናገራል። እዚህ መታችሁ የማታውቁትን አትንተፋተፉብኝ እሺ። አንዳንዶች ሁሉንም እያልኩ አይደለም። ኦኬ። ጌታችን የተጠመቀበትን ዘመንም ደግሞ ይነግረናል። ጢባሪዮስ ቄሳር በነገሰ በ5ኛው ዓመት ጴንጤናው ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ አገረ ገባ ነው እየገዛ በነበረበት ሳለ ሐናና ቀያፋ ሊቀ ካህናት ሆነው ሳሉ የእግዚአብሔር ቃል ወደ ዮሐንስ ወደ ምድረ በዳ መጣ ይላል እና በምድረ በዳ እያጠመቀ በሳሌምና በሄኖን አቅራቢያ እያጠመቀ መጣ። ጌታም በ30 ዓመቱ በዚሁ ክፍል ላይ በዮሐንስ እጅ ተጠመቀ ይለናል። ኦኬ። ያው ይህን ሁሉ ደግሞ ጨምሮ ዮሐንስ ወደ ሆነ ያስገባው ህዝቡ ሁሉ ከተጠመቁ በኋላ ዮሐንስ ደግማን ነው ኢየሱስ ደግሞ ተጠመቀ ይለናል። በማን ዘመን? ጢባሪዮስ ቄሳር በነገሰበት ዘመን። ኢየሱስ አውግስጦስ ቄሳር በነገሰበት ዘመን ተወለደ። ጢባሪዮስ ቄሳር በነገሰበት ዘመን ተጠመቀ። ኦኬ። እንደውም የሞተበትም ራሱ በዚህ በጢባሪዮስ ቄሳር በነገሰበት ዘመን ላይ ነው። ሄሮድስና ጲላጦስ በይሁዳና በገሊላ እየገዙ በነበሩበት ጊዜ ማለት ነው። እዚህ ይናገራል። እያንዳንዱ ይገዙበት የነበረው ሀገረ ግዛቱ ማለት ነው። ልክ እንደዚህ እንደተጻፈ ጌታችን መወለዱ ተነግሯል። ዘመን ተጠቅሷል። ቢያንስ ዘመን አውግስጦስ ቄሳር በነገሰበት ዘመን ተብሎ ጢባሪዮስ ቄሳር በነገሰበት ዘመን ደግሞ እንደተጠመቀ ተናግሯል ማለት ነው መጽሐፍ ቅዱስ። ከሙታንም ሲነሳ
ለስንት ቀን እንደታያቸው ስለ እግዚአብሔር መንግስት 40 ቀን እየሰበከ ይላል ሐዋርያት ሥራ ምዕራፍ 1 ላይ ሉቃስ ለከበረ ቴዎፍሎስ ሲጽፍ ማለት ነው። እንዴ ሰኔ ጎልጎታ አንብቦ እኮ ነው ሰው መጥቶ እኛ ጋር ሊያወራ የሚፈልገው። ኦኬ ልክ እንደዚህ የጌታችን በማን ዘመን እንደተወለደ፣ በማን ዘመን እንደተጠመቀ፣ በማን ዘመን እንደሞተ፣ በስንተኛው ቀንም እንደተነሳ ከሙታንም ከተነሳ በኋላ ስንት ቀን እንደታያቸው መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። የማርያምን ግን መቼ እንደተወለደች መቼ እንደሞተች አይናገርም። አይናገርም ማለት ግን መጽሐፍ ቅዱስ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። አይናገርም ማለት ግን የሞተችበትን ቀን ወራትና ዘመን አልተናገረም ማለት መጽሐፍ ቅዱስ ማርያም አልሞተችም ማለት አይደለም። የግድ የተጻፈ አሳየ ብለህ ብትለኝ እኔ መጽሐፉ አማኝ ስለሆንኩኝ መጽሐፍ ቅዱስ ፈጽሞ አይናገርም። የማርያምን መወለዷንም መሞቷንም ማረጓንም አይናገርም መጽሐፍ ቅዱስ። ከዚህ ውስጥ ግን እርገቱን ትቼ እርገቱ ስለማልቀበል ማለት ነው መወለዷና መሞቷ ግን መጽሐፍ ቅዱስ ወሩና ዘመኑን ቀኑን ባይነግረኝም በምድር ላይ ኤግዚስት ያደረገች ስለሆነች የጌታዬ እናት ማርያም አይሁዳዊቷ ልጃገረድ የነበረች ሴት ስለነበረች የተወለደችበትን ቀን ባይነግረንም በምድር ላይ ግን ነበረች። የሞተችበትን ቀን ባይነግረንም አሁን ምድር ላይ ስለሌለች ሞታለች ማለት ነው።